ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአብዲስ ዩቲዩብ ቤተሰቦች ሰላምና ጤና በያላችሁበት ይሁን። ዛሬ የማቀርብላችሁ ስለ ተርሃዊ ሶላት፣ ስለ ለይለቱል ቀድር እንዲሁም ስለ ዘካ ይሆናል። አብራችሁ እንደምትቆዩ ተስፋ አደርጋለሁ ኢንሻአላህ። የተርሃዊ ሶላት የሚወደድ ስለመሆኑ የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ረመዳንን ምንዳ ከአላህ እንደሚያገኝ አምነው የቆመ ያለፈ ወንጀሉ ይማርለታል። የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ለተከታዮቻቸው በረመዳን እንዲቆሙ ያበረቷቸው ነበር። ቁርጥ የሆነ ትዕዛዝ ግን አላዘዟቸውም። እንዲህ ይሉ ነበር፣ ረመዳንን ምንዳ ከአላህ እንደሚያገኝ አምነው የቆመ ያለፈ ወንጀሉ ይማርለታል። በረመዳን ሌሊት መስገድ ይወደዳል። ከአላህ ሐቅ ጋር ተያያዥነት ያላቸውን ጥቃቅን ወንጀሎች የሚያስምር ድርጊት ነውና የተርሃዊ ሰላት በሐዲሱ ከተወሳው የሌሊት መቆም ይብቃቃል። ሰዎች ለተርሃዊ ሶላት ከነብዩ በኋላ ለመጀመሪያ ጊዜ የሰበሰባቸው ዑመር ኢብኑል ኸጧብ ረዲየላሁ አንሁ ነው። ሌሎች ሱሐቦችም ድርጊቱን በዝምታ አስድቀውታል። እናም ሱሐቦች በአጠቃላይ የተስማሙበት ድርጊት ነው። ዑመር ህዝቡን ለተርሃዊ ለመሰብሰብ የተነሳሱትም የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም 3 ሌሊቶችን በጀምዓ ከሰገዱ በኋላ ሰዎች በብዛት መሰብሰባቸውን ሲያዩ የግዴታ ሶላት እንዳይሆንባቸው በመስጋት ተውት። የሌሊቱል ቀድርም ሌላው የኢባዳ ማሳለፍ የሚያስገኘው ትሩፋትና ሌሊቱል ቀድር ይገኙባቸዋል ተብሎ በይበልጥ የሚታሰቡ ሌሊቶች አላህ እንዲህ ብለዋል፣ እኛ እርሱን ቁርአንን እጅግ በላቀችው ሌሊት አወረድ ነው፣ በተባረከው ሌሊት አወረድ ነው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሌሊቱል ቀድርን ከአላህ ምንዳ እንደሚያገኝ አምኖ የቆመ ያለፈ ወንጀሉ ይማርለታል። ሌሊቱል ቀድር ትልቅና የተባረከ ሌሊት ነው። ቁርአን የወረደበት በዚህ ሌሊት የሚደረግ ኢባዳ ከ1000 ወራት ኢባዳዎች እንደሚበልጥ በቁርአን ተነግሯል። ቀኑ ራሱ ከ1000 ወራት በደረጃ ይልቃል። መልእክተኛው በዚህ ሐዲስ ይህንን ሌሊት በሶላትና በኢባዳ ማሳለፍ ያለፈ ወንጀልን እንደሚያስምር ነግረውናል። የሌሊቱን ትሩፋት በማግኘት ኢሻንና ፈጅርን በጀምዓ መስገድ ያስፈልጋል። አላህ መልእክተኛ እንዳስተላለፉት ባልደረቦች መካከል የተወሰኑት ሌሊቱል ቀድርን በረመዳን ወር በመጨረሻዎቹ 7 ቀናት ውስጥ በህልማቸው አዩ። የአላህ መልእክተኛም ረሱል ሰለላሁ ዐለይሂ ወሰለም የሁላቸውንም ህልም በረመዳን የመጨረሻዎቹ 7 ቀናት ውስጥ በመሆኑ ላይ ተስማምቷል። ስለዚህም ሌሊቱል ቀድርን የሚፈልግ ሰው በመጨረሻ 7 ቀናት ውስጥ ይፈልጋታል። አይሻም ረዲየላሁ ዐንሃ እንዲህ ሲሉ አስተላልፈዋል፣ የአላህ መልእክተኛ የረመዳን የመጨረሻዎቹን 10 ቀናት መስጊድ ውስጥ በኢህቲካፍ ያሳልፉ ነበር። ሌሊቱል ቀድርን በረመዳን የመጨረሻዎቹ 10 ቀናት ውስጥ ፈልጉት ይሉም ነበር። አይሻ ረዲየላሁ ዐንሃ እንዳስተላለፉት የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሌሊቱል ቀድርን በረመዳን ወር የመጨረሻዎቹ 10 ቀናት ውስጥ በጎደሎ ዊትር ቀናት ተጠባበቁ ብለዋል። ሌሊቱል ቀድር የምትገኘው በአብዛኛው በረመዳን የመጨረሻዎቹ 10 ቀናት ውስጥ ሲሆን ይበልጥኑ ግን በጎደሎ ቁጥር ወይም ዊትር በሆነ ቀናት ውስጥ ልትሆን እንደምትችል ዘገባዎች ይጠቁማሉ። አላህ የዚህችን ሌሊት መከሰቻ በግልጽ ያልተናገረው ሰዎች ሁሉንም የረመዳን ሌሊቶች አክብረውና አክብደው በኢባዳ በማሳለፍ ምንዳቸውን የበረከተ ይሆን ዘንድ ነው። የሌሊቱል ቀድር መገኛ ሌሊት ቢነገር ኖረው ሰዎች ሌላውን ወቅት ችላ በማለት በዚያች ሌሊት ላይ ብቻ በኢባዳ ይበረቱ ነበር። ይህ ደግሞ በሁሉም ሌሊቶች በመበረታት ያገኙት የነበረውን ምንዳና ደረጃ ይቀንስባቸዋል። የረመዳን ወር የመጨረሻ 10 ቀናት በኢህቲካፍ ማሳለፍ ይወደዳል። ሌሊቱል ቀድርን ለማግኘት ኢህቲካፍ ጥሩ ዕድል ይፈጥራል። ኢህቲካፍ ማለት የረመዳንን የመጨረሻዎቹን 10ንም ቀናት ከቤተሰብ ተነጥሎ መስጊድ ውስጥ በኢባዳ በዚክር በቁርአን ማሳለፍ ነው። አይሻ ረዲየላሁ ዐንሃ እንዳስተላለፉት የረመዳን የመጨረሻዎቹ 10 ቀናት በጀመሩ ጊዜ የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ሌሊቱን በሙሉ ያለ እንቅልፍ በኢባዳ ያሳልፋሉ።
ቤተሰቦቻቸውንም ያነቃሉ፣ በጣም ይበረታሉ፣ ቀበቷቸውንም ያጠብቃሉ። አይሻ ረዲየላሁ ዐንሃ እንዳስተላለፉት የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም በረመዳን ወር ውስጥ ከሌላ ጊዜ የበለጠ ይበረታሉ። በመጨረሻዎቹ 10 ቀናት ውስጥ ደግሞ ከሌሎች የረመዳን ቀናት ይበልጥ ይበረታሉ። በረመዳን የመጨረሻዎቹ 10 ቀናት በኢህቲካፍ ማሳለፍ፣ ሌሊቱን ሙሉ በኢባዳ በዚክርና በቁርአን ማሳለፍ፣ ከሌሎች ቀናት ይበልጥ መበርታት፣ አላህን ማምለክ፣ በአጭር መታጠቅ፣ ቤተሰብንም ለዚህ ትሩፋት ማሳተፍ። ረመዳን በሌሎች ወራት ላይ ያለው ብልጫ የመጨረሻዎቹ የረመዳን ቀናት በሌሎች የረመዳን ቀናት ላይ ያላቸውን ብልጫ ያክል ነው። ኢህቲካፍ ክብደት የተሰጠው ማዕከድ ወይም ሱና መሆኑ ዑለሞችም ይስማሙበታል። አይሻ ረዲየላሁ ዐንሃ እንዲህ ሲሉ አስተላልፈዋል። የአላህ መልእክተኛ ሆይ ለይለቱል ቀድር የትኛዋ ሌሊት እንደሆነች ባውቅ ምንድን ነው ማለት ያለብኝ በማለት ጠየቋቸው። አላሁመ ኢነከ አፉን ቱሒቡል አፉን ፈዕፉ ዐኒ በይ አሉኝ። ትርጉሙም አላህ ሆይ አንተ ይቅር ባይ ነህ፣ ይቅርታህንም ትወዳለህ፣ ስለዚህ ይቅር በለኝ። ለአንድ ሰው እጅግ የሚያስፈልገው ነገር የአላህን ይቅርታ ማግኘት ነው። በመሆኑም የእርሱን ይቅርታ አዘውትሮ መለመኑ ተገቢ ሲሆን፣ በተለይም ተቀባይነቱ በተረጋገጠባቸው ወቅቶች ይህንን ዱዓ ማብዛት ተገቢ ነው። ለይለቱል ቀድር ደግሞ ከየትኛውም ወቅት ይበልጥ ዱዓ ተቀባይነት የሚሆንባት ሌሊት በመሆኗ በዚህች ሌሊት አላህ ይቅርታን መለመንን መዘንጋት አይገባም። ለዚህም ነው የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ከሌላው ሁሉ ዱዓ ላይ ለይተው ይህን ዱዓ እንድታደርግ አይሻን የመከሯት። ለይለቱል ቀድር የምትታወቅባቸው ምልክቶች አሉ። ዑለሞችም ዘርዝረዋቸዋል። የቀልብ መረጋጋትና ውስጣዊ ሰላም በዚች ሌሊት ይሰፍናል። ሌሊቷ ፍጹም የተረጋጋችና ሁከት የሌለባት ትሆናለች። የመንፈሳዊነት ስሜት በዚህች ሌሊት ይበልጡኑ ያይላል። የዘካ ግዴታና ልቅናው ከእርሱ ጋር ተያያዥነት ያላቸው ነገሮች አላህ እንዲህ ብለዋል። ሶላትን በትክክል ፈጽሞ ዘካንም ስጡ ብለናል። አላህ ፍጹም ቅኖችን ታማኝ እንዲሁም ቀጥተኛ ሆነው ሊያመልኩት ሶላትን ደንቡን አሟልተው ሊሰግዱ ዘካንም ሊሰጡ እንጂ አልታዘዙም። ይህ አላህን በፍጹም ቅንነትና ታማኝነት ማምለክ፣ ሶላትን አስተካክሎ መስገድ፣ ዘካንም መስጠት ቀጥተኛውና ትክክለኛው ሃይማኖት ነው። ከገንዘቦቻቸውም የምታጸዳቸውንና የምታፋቻቸውንም ምጽዋት። የዘካ ግዴታነት ለቀናውና ከእርሱ ጋር ተያያዥ ያላቸው ነገሮች አላህ እንዲህ ብሏል። ሶላትን በትክክል ፈጽሙ ዘካንም ስጡ አለ በቀራ 43 ላይ። አላህን ፍጹም ቅኖችና ታማኝ እንዲሁም ቀጥተኛ ሆነው ሊያመልኩት ሶላትንም ደንቡን አሟልተው ሊሰግዱ ዘካንም ሊሰጡ እንጂ አልታዘዙም። ይህም አላህን በፍጹም ቅንነትና ታማኝነት ማምለክ፣ ሶላትን አስተካክሎ መስገድ፣ ዘካንም መስጠት ቀጥተኛውና ትክክለኛው ሃይማኖት ነው። አልቢዩና 5 ላይ ከገንዘባቸውም የምታጸዳቸውን የምታፋፋቸውን ምጽዋት ዘካ ተቀበል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። እስላም በ5 ነገሮች ላይ ታንጿል። እነርሱም ከአላህ ሌላ አምላክ እንደሌለና ሙሐመድም የአላህ መልእክተኛ መሆናቸው መመስከር፣ ሶላትን ደንቡን ጠብቆ መስገድ፣ ዘካ መስጠት፣ የአላህን ቤት መጎብኘትና የረመዳንን ወር መጾም ናቸው። የእነኚህ ተግባራት ክብደት የኢስላም መሰረቶች ናቸው። ዘካ ከእነዚህ መሰረቶቹ አንዱ መሆኑን ልቅናውን ያመለክታል። የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ከአላህ መልእክተኛ ዘንድ መጣ። የነጅዋ ሰው ነው። ፀጉሩን ተንጨበራሯል። የሚያስገመግም ድምፁን እንሰማዋለን። የሚናገረው ግን አይገባንም። ወደ አላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ቀረበና ስለ ኢስላም ጠየቃቸው። የአላህ መልእክተኛም ረሱል ሰለላሁ ዐለይሂ ወሰለም በቀንና በሌሊት 5 ወቅት ሰላቶች ናቸው አሉት። ከዚህ ውጭ ሌላ አለብኝን አላቸው። ፈቃደኝነት የምትሰግዳቸው ካልሆነ በቀር የለብህም አሉት። የረመዳንን ወር መጾም ሲሉም ነገሩት። ከእርሱ ውጭ ሌላ ጾም አለብኝን አላቸው። ፈቃደኝነት የምትጾመው ካልሆነ በስተቀር የለብህም አሉት። የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ዘካን ማወሱለት። ከእርሱ ሌላ ምጽዋት አለብኝን አላቸው።
በፈቃደኝነት የምትመጸውተው ካልሆነ በቀር የለብህም አሉት። ሰውየው ከዚህ ቅንጣት ታክል አልጨምርም አላጎድለም ብሎ ሄደ። የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም የእውነቱን ከሆነ ዳነ አሉ። የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም የማስተማር ስልት ነገር አለማወሳሰባቸው፣ ለማንኛውም ሰው በሚገባው መልኩ በቀላሉ ማስረዳታቸው፣ ጸጉር ስንደቃ ውስጥ አለመግባታቸው፣ ለኢስላም መሰረቶችና አንኳር ቅድሚያ ትኩረት መስጠታቸው ከላይ የተወሱት የኢስላም አበይት መሰረቶች ናቸው። ማንኛውም ሰው በትኩረት ሊፈጽማቸው ይገባል። እነርሱን ችላ ማለት እምነትን ያደክማል። የኢስላም መሰረታዊ ድርጊቶችን ያከናወነ የመዳን ተስፋው ሰፊ ነው። መልእክተኛው ረሱል ሰለላሁ ዐለይሂ ወሰለም እንዳሉት እውነቱን ከሆነ ይድናል። ረሱል ሰለላሁ ዐለይሂ ወሰለም ሙዓዝ ወደ የመን ሲልኩት እንዲህ አሉት፣ ከአላህ ሌላ አምላክ እንደሌለና እኔም የአላህ መልእክተኛ መሆኔን እንዲመሰክሩ ጥሪ አድርግላቸው። ይህንን ከተቀበሉ 5 ወቅት ሶላት በቀንና በሌሊት ግዴታ እንዳለባቸው ንገራቸው። ይህንንም ከተቀበሉ ከባለ ሀብቶቻቸው ተወስዳ ለድሆቻቸው የምትሰጥ ምጽዋት ግድ እንዳደረገባቸው ንገራቸው። ሙዓዝ ወደ የመን የተላኩት አህለል ኪታቦችን ወደ ኢስላም እንዲጠሩ ነበር። ሙስሊም ያልሆኑ ወገኖችን መጀመሪያ ሻሃዳ እናስተምራቸዋለን። ከዚያ በኋላ ሌሎች የኢስላም ተግባራትን በቅደም ተከተል እናስተምራቸዋለን። በማስተማር ቅደም ተከተልን መጠበቅ ተገቢ መሆኑን ይህ ሐዲስ ያስተምራል። ዘካ ከኢስላም መሰረቶች ተካቶ በዚህ ሐዲስ መወሳቱ ክብደቱን ያሳያል። የዘካ ዓላማ ገንዘብ ከባለ ሀብቶች ተይዞ ለድሆች የሚታደል ሲሆን ድህነትን ለማጥፋት ስራ አጥ ወገኖችን ስራ ለማስያዝና ማህበራዊ ፍትህን ለማስፈን ዘካ ከፍተኛ ጠቀሜታ አለው። ዘካ መንፈሳዊ፣ ኢኮኖሚያዊና ማህበራዊ ፋይዳው እጅግ የጎላ ነው። የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሰዎች ከአላህ ሌላ አምላክ እንደሌለና ሙሐመድም የአላህ መልእክተኛ መሆናቸውን እስኪመሰክሩ ሶላትን ደንቡን ጠብቀው እስኪሰግዱና ዘካ እስኪሰጡ ድረስ እንድዋጋቸው ታዝዣለሁ። ይህን ከፈጸሙ ደማቸውን፣ ገንዘባቸውን ከኔ ጠበቁ። በኢስላም ሕግ አግባብ ካልሆነ በቀር አይነኩም። የውስጣቸውን የመመርመር ኃላፊነት የአላህ ሱብሓነሁ ወተዓላ ነው። የተጠቀሱት ነገሮች በኢስላም መሰረታዊ ክንውኖች ናቸው። ከእነርሱ ውስጥ ዘካ መወሳቱ ክብደቱን ያሳያል። የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ሞተው አቡበከር የእርሳቸው ምትክ በሆኑ ጊዜ ከአረቦች ከፊሎቹ ክህደት ውስጥ ሲገቡ አቡበከር ሊዋጋቸው አሰቡ። ዑመርም የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ከአላህ ሌላ አምላክ የለም እስኪሉ ድረስ እንድዋጋቸው ታዝዣለሁ። ይህንን ያለ ነፍሱም ገንዘቡም በኢስላም የህግ አግባብ ካልሆነ በስተቀር ጠብቋል። ውስጡን የመፈተሽ ተግባር የአላህ ነው ማለታቸው እየታወቀ እንዴት ትዋጋለህ አሉ። አቡበከርም በአላህ እምላለሁ ዘካን ከሰላት የነጠለ ሁሉ እዋጋዋለሁ። ዘካ የገንዘብ ግዴታ ነው። በአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ይሰጧት የነበረችውን አንዲት ገመድ እንኳ ቢከለክሉኝ እዋጋቸዋለሁ አሉ። ዑመር እንዲህ ብለዋል፣ በአላህ እምላለሁ አላህ የአቡበከርን ልቦና ለውጊያ እንዳዘጋጀው ሳውቅ እርሳቸው የያዙትን አቋም እውነት መሆኑን ተረዳው። ዘካ ለመስጠት አሻፋረኝ ያለን ግለሰብ መንግስት ግማሽ ንብረቱን እንዲወርስበት በህብረተሰብና በተደራጀ መልኩ ላለመስጠት የወሰኑ ወገኖችን ደግሞ እንዲዋጓቸው ኢስላማዊ ሸሪዓው ይደነግጋል። ይህ ድንጋጌ ዘካ የተሰጠውን ክብደት ያመለክታል። ምክንያቱም ዘካ የድሆች መብት ነው። መንግስት ደግሞ የድሆችን መብት የማስከበር ኃላፊነት አለበት። የዘካ ግዴታነትን የካደ ሰው ደግሞ ከኢስላም ይወጣል። የአቡበከርን ጽናትና የአመራር ብቃት እናያለን። ከዚያ ቀደም ለስላሳና ልዝብ የሚመስሉት አቡበከር በቁርጥ ቀን ፍጹም ጀግናና ቆራጥ ሆነው ቀረቡ። የአቡበከርን ጥልቅ የዲን ግንዛቤ እንረዳለን። ዘካን ከሶላት የነጠለና ለመዋጋት መወሰናቸው ጥልቅ የሆነ የዲን ግንዛቤን ይጠይቃል። ሸሪዓው ቀድሞ ግዴታ ያደረገው የአካል ኢባዳ የሆነውን ሶላትን ሲሆን ከእርሱ ቀጥሎ ደግሞ የገንዘብ ኢባዳ የሆነውን ዘካን ነው። ዑመር መጀመሪያ አንዋጋም የሚል አቋም ያዙ። በአቋም ከአቡበከር ተቃረኑ። በኋላ ግን ሁኔታውን በጥልቀት ፈተሹና የአቡበከር አቋም ትክክል መሆኑን ሲያጤኑ ወዲያውኑ ተመለሱ። እዚህ ላይ 2 አበይት ቁም ነገሮች እንማራለን። አንደኛው በሐሳብ መለያየት ወይም ኺላፍ ሸሪዓዊ መሰረት ያለውና ተፈጥሯዊ ነው።
ከቅን ልቦናና መሰረት የተነሳ የሐሳብ መለያየት የተለያዩ እውነታዎችን እንዲያንጸባርቁ የተሻለ ሐሳቦችን እንዲያፈልቁ በማድረግ ይጠቅም እንደሆነ እንጂ አይጎዳም። ሁለተኛው ኢስላም ምርምርን ፈቅዷል። ምርምር ካለ የሐሳብ ልዩነት አለ። አቡበከር የራሳቸው ሸርዓዊ መነሻ ነበራቸው። ዑመርም እንዲሁም። የዑመር ታላቅ ስብዕናን እናያለን እዚህ ጋር። የአቡበከር ሐሳብ የእውነት መሆኑን ሲረዱ ትዕቢት አልያዛቸውም። እኔነት አልተናነቃቸውም። ሐሳቤ ለምን ውድቅ ሆነ አላሉም። ወዲያውኑ ለሐቅ እጅ ሰጡ። ለእውነት ሳያንገራግሩ አደሩ። አንድ ሰው ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጣና ጀነት የሚያስገባኝን ስራ ንገሩኝ አላቸው። አላህን በእርሱ ላይ ምንንም አካል ሳታጋራ ማምለክህ፣ ሶላትን ደንቡን ጠብቀህ መስገድህ፣ ዘካን መስጠትህና ዝምድናን መቀጠል ጀነት ያስገባሃል አሉት። እዚህ ጋር በጎ ስራን መስራት ጀነት ያስገባል፣ ደረጃ ከፍ ያደርጋል ማለት ነው። ዘካ ከሐዲስ ውስጥ መወሳቱ ክብደቱንም ያሳያል። አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት አንድ በደዌን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቀረበና የአላህ መልእክተኛ ሆይ ብሰራው ጀነት የምገባበትን ስራ ያመላክቱኝ አሏቸው። አላህን በእርሱ ሌላ ምንንም አጋር ሳታጋራ ማምለክህ፣ ሶላትን ደንቡን ጠብቀህ መስገድህ፣ ግዴታ የሆነውን ዘካ መስጠትህና ረመዳንን መጾምህ ጀነት ያስገባሃል አሉት። ነፍሴ በእጁ በሆነችው ጌታ እምልሃለሁ ከእነዚህ ተግባራት ሌላ አልጨምርም አለ። ዘወር ሲል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከጀነት ሰዎች መካከል አንዱን ማየት የፈለገ ይህንን ሰው ይመልከት አሉ። እዚህ ጋር የምንረዳው የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም በተለይም ለኢስላም እንግዳ የሆኑ ሰዎችን በምን መልኩ ያስተናግዱና ያስተምሩ እንደነበር ይህ ሐዲስ ያመለክታል። ሁሉንም ግዴታዎች በአንድ ጊዜ አይጭኑባቸውም፣ በሂደትና በስልት ይጠሯቸዋል። ዘካ ከነዚህ ጀነት ከሚያስገቡ ተግባራት መሃል መወሳቱ አሁንም ክብደቱን ያሳያል። ጀሪር ኢብኑ አብዱላህ ረዲየላሁ ዐንሁ እንዲህ ሲሉ አስተላልፈዋል። ነቢዩን ሰለላሁ ዐለይሂ ወሰለም ሶላትን ደንቡን ጠብቄ ለመስገድ፣ ዘካን ለመስጠትና ለሁሉ ሙስሊሞች ታማኝና መካሪ ለመሆን ቃል ኪዳን ተጋባኋቸው። ሶላትና ዘካ ክብደታቸውን ተመልክቷል። ለሁሉም ሙስሊሞች ታማኝና መካሪ ሆኖ መገኘት ከመሰረታዊ ግዴታዎች የሚፈረጅ ነው። የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ማንኛውም የወርቅ ወይም የብር ባለሀብት ዘካ በትክክል ካልሰጠ በዕለተ ቂያማ የእሳት ሰሐን ይበጅለታል። ከጀሃነም እሳት ውስጥም በእርሱ በሰሐኑ ጎኑ ግንባሩና ጀርባው ይተኮስበታል። ግለቱ በበረደ ቁጥር ርዝመቱ 50,000 ዓመታትን ለሚሆን ያህል ጊዜ እንደገና እንዲግል ይደረጋል። ለሰው ልጆች የመጨረሻ ፍርድ እስኪሰጥና እርሱም ወደ ጀነት ወይም ወደ ጀሃነም የሚወሰደውን መንገዱን እስኪያይ ድረስ በዚህ ሁኔታ ሲቀጣ ይቆያል። የአላህ መልእክተኛ ሆይ የግመልስ ተብለው ተጠይቀው ሲመልሱ የግመል ባለቤትም ግዴታውን ካልሰጠ ቅጣት አይቀርለትም። ከግዴታው መካከል ውሃ ለመጠጣት በወረደች ጊዜ ማለብና ለሚገባቸው ሰዎች ማጠጣት ይገኝበታል። ግዴታውን ካልተወጣ በዕለተ ቂያማ ከሰፊ አሸዋማ መስክ ላይ ይጣላል። አንዲትም ግመል እንኳ ሳትጎድል ሁሉንም ግመሎች እዚያው ያገኛቸዋል። በኮቴያቸው ይመቱታል፣ በአፋቸው ይነክሱታል። የመጀመሪያው ባለፈ ቁጥር የመጨረሻው ይመለሳል። በዚያ አኳኋን ርዝመቱ 50,000 ዓመታት ለሚሆን ያህል ጊዜ ይቀጣል። በሰው ልጆች መካከል የመጨረሻ ፍርድ እስኪሰጥና እርሱም ወደ ጀነት ወይም ወደ ጀሃነም የሚወስደውን መንገዱን እስኪይዝ ድረስ ይህ ሁኔታ ይቀጥላል። የአላህ መልእክተኛ ሆይ ላምና ፍየልስ ተብለው ተጠይቀውም ሲመልሱ የላም ወይም የፍየል ባለቤትም ግዴታውን ካልተወጣ ቅጣት አይቀርለትም። በዕለተ ቂያማ ከሰፊ አሸዋማ መስክ ላይ ይጣላል። ከእነርሱ ውስጥ አንድም እንኳ ሳይጎደል እዚያው ያገኛቸዋል። ከውስጣቸውም ቀንዱ የተጣመመ ቀንድ የሌለው ወይም ቀንዱ የተሰበረ አይኖርም። ከቀንዳቸው ይወጉታል፣ ከኮቴዎቻቸው ይረጋግጡታል። የመጀመሪያው ባለፈ ቁጥር የመጨረሻ ይመለሳል። በዚያ አኳኋን ርዝመቱ 50,000 ዓመታት ለሚሆን ጊዜ ይቀጣል። ለሰው ልጆች የመጨረሻ ፍርድ እስኪሰጥና እርሱም ወደ ጀነት ወይም ወደ ጀሃነም የሚወስደውን መንገድ እስኪያይ ድረስ ይህ ሁኔታ ይቀጥላል። የአላህ መልእክተኛ ሆይ ፈረስስ ተብለው ተጠይቀውም ሲመልሱ ፈረሶች 3 አይነት ናቸው። አንደኛው ለባለቤቱ ኃጢአት የሆነ፣ ሁለተኛው ለባለቤቱ ከዋኝ የሆነ፣ ሶስተኛው ደግሞ
ለባለቤቱ ምንዳ የሚያስገኝ ናቸው። ለባለቤቱ ኃጢአት የሆነው ለዩልኝ ለኩራትና የሙስሊሞችን ስሜት ለማጉዳት የሚጠቀምበት ነው። ይህ ለእርሱ ኃጢአት ይሆንበታል። ለእርሱ ከዋኝ የሚሆነው ሰውየው በአላህ መንገድ ከዋለውና ከጀርባውና ከአንገቱ ጋር የተያያዘውን የአላህን መብት ካልዘነጋ ከሆነ ነው። ይህ ለእርሱ ከዋኝ ይሆንለታል። ምንዳ የሚያስገኝለት ደግሞ የአላህን መንገድ ለሙስሊሞች ጥቅም ላይ ይውል ዘንድ መስክ ላይ ያሰማራው ነው። ከዚያ መስክ ላይ በተመገበ ቁጥር ለእርሱ ምንዳ ይጻፍለታል። ከፋንድያውና ከሽንቱ ቁጥርና መጠን ልክ ምንዳ ይጻፍለታል። ለመዝለል በተጠቀሙበት ገመድና በዘለሉት ከፍታ ልክ ምንዳ ይጻፍለታል። ባለቤታቸው ለማጠጣት አስበውም ባይሆን ወደ ወንዝ ከወሰዳቸውና ከጠጡ በእርሱ በጠጡት ልክ ምንዳ ይጻፍለታል። የአላህ መልእክተኛ ሆይ አህዮችስ ተብለው ተጠይቀውም ሲመልሱ አህያን በተመለከተ ከሚከተለው ልዩና ሁለንተና አንቀጽ ሌላ የተለየ መልእክት አልወረደልኝም አሉና የሚከተለውን የቁርአን አንቀጽ አነበቡ። ቅንጣት ታክል በጎ የሰራ ያገኛታል፣ ቅንጣት ታክል ክፉ የሰራ ያገኛታል። የዘካ ክብደትና ደረጃ። ዘካ የሚከለክሉ ሰዎች የሚጠበቅባቸው የከፋ ቅጣትና አደጋ። ዘካን የከለከለ ሰው በሳሳበት ገንዘቡ ይቀጣል። በዚች ዓለም የተንገበገበለት ሀብት በመጪው ዓለም ያሰቃየዋል። ውድ የአብዲስ ቲዩብ ቤተሰቦች ሁላችንም የምስኪኖች ሐቅ የሆነውን ዘካ በማውጣት የድሆችን ሐቅ ለድሆችን አድርስ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።